ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ አሻራ አካዳሚ ቤተሰቦች ፊዚክስ ግሬድ 11 ዩኒት 3 ሌሰን 18 ዛሬ የምናየው ሪቪኬሽን 3.4 ነው። ዛሬ አራት ጥያቄዎች አሉ። እነሱን ጥያቄዎች ከመጻፋችሁ የሚገኙ ጥያቄዎች ናቸው። እነዚህን ጥያቄዎች በጋራ እንሰራለን ማለት ነው። ሁሌም እንደምንለው የዩቲዩብ ቻናላችን አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ለጓደኞቻችሁም ሼር ማድረጋችሁን አትርሱ። እናንተም ላይክ ሰብስክራይብ አድርጉ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኦኬ ኩዌስችን ነምበር 1 ዲስክራይብ ዘ ሞሽን ኦፍ ኤ ፍሪ ፎሊንግ ቦዲስ። ፍሪ ፎሊንግ ቦዲ ማለት ነው ብለናል። ፍሪ ፎሊንግ ቦዲስ የምንላቸው በመሬት ስበት አማካኝነት የሚፈጠን እንቅስቃሴ ፍሪ ፎል ይባላል። አንድ ኦብጀክት የስበት ኃይል አለ። ለምሳሌ የመሬት ስበት አንዱ ነው። ይሄ የስበት ኃይል አንድ ኦብጀክት ሪሊዝ ብናደርገው በስበት ኃይል አማካኝነት ኮንስታንት በሆነ አክሰለሬሽን ወደ መሬት ይወድቃል። ያን እንቅስቃሴ ምን ብለን ነው እንጠራዋለን? ፍሪ ፎል ይባላል። ብዙ ጊዜ ፍሪ ፎሊንግ እንቅስቃሴ ስትሬት ላይን ወይም ሬክቲሊኒየር ሞሽን ነው። መልሳችን ምን መሆን አለበት? the correct answer. A free falling body move under the acceleration due to gravity. በግራቪቲ አማካኝነት የሚፈጠር እንቅስቃሴ ምን ይባላል? ፍሪ ፎሊንግ ቦዲ ይባላል። therefore its acceleration is constant. ኦብጀክቱ ወደ ታች ፌል ሲያደርግ ኮንስታንት በሆነ አክሰለሬሽን ነው የሚጓዘው ማለት ነው። የአክሰለሬሽን ደግሞ ግራቪቴሽናል አክሰለሬሽን ኦፍ እርዝ የመሬት ስንት ነው? 9.81 አፕሮክሲሜትሊ ነው ሜትር ፐር ሰከንድ ስኩዌር። ይሄ የእርዝ ነው መሬት ላይ የመሬት ግራቪቴሽናል ይሄ ኮንስታንት ነው። የመሬት ግራቪቴሽናል አክሰለሬሽን ኮንስታንት በሆነ መልኩ አንድ ኦብጀክት በስበት ኃይል አማካኝነት የሚፈጥረው እንቅስቃሴ ምን ይባላል? ፍሪ ፎል ይባላል ማለት ነው። it is a uniformly accelerated rectilinear motion ይባላል። ምንድነው ዩኒፎርምሊ አክሰለሬትድ የምንለው? ምንድነው? ኮንስታንት በሆነ አክሰለሬሽን ነው። ነገር ግን የአንድ ኦብጀክት ከሆነ ከፍታ ላይ ሪሊዝ ሲደረግ ፍጥነቱ ምን እያደረገ ነው? እየጨመረ ነው የሚመጣው። ፍሮም ዘ ቶፕ ቱ ቦተም ወይም ወደ ግራውንድ ኦብጀክቱ ሲለቀቅ በስበት ኃይል አማካኝነት እንቅስቃሴ ይፈጥራል። ይሄ ምን ይባላል? ፍሪ ፎል ይባላል። ስለዚህ እንቅስቃሴውን ስናየው ፍጥነቱ ይጨምራል። ማንኛውም ወደ መሬት የሚለቀቀው ኦብጀክት ፍጥነቱ ይጨምራል። ለምንድን ነው የሚጨምረው? የስበት ኃይል ስለሚጨምር። ወርታች የስበት ኃይል ይጨምራል፣ ወደ ላይ ስንሄድ ደግሞ የስበት ኃይል ይቀንሳል። ስለዚህ የስበት ኃይል ስለሚጨምር ፍጥነቱ ይጨምራል ማለት ነው። ግን አጨማመሩ ኮንስታንት በሆነ አክሰለሬሽን ከሆነ ምን ተብሎ ይጠራል? ዩኒፎርምሊ አክሰለሬትድ ሞሽን። ከዚህ በፊት ዩኒፎርምሊ አክሰለሬትድ ሞሽን። ኮንስታንት በሆነ አክሰለሬሽን ፍጥነቱ እየጨመረ የሚሄድ ኦብጀክት ምን ይባላል? ዩኒፎርምሊ አክሰለሬትድ ሞሽን። ነገር ግን ይሄ እንቅስቃሴ በምን አማካኝነት ነው እንቅስቃሴ የተፈጠረው? በግራቪቲ በስበት ኃይል አማካኝነት ማለት ነው። በስበት ኃይል አማካኝነት የተፈጠረ እንቅስቃሴ ደግሞ ፍሪ ፎል ይባላል ማለት ነው። እንቅስቃሴውም ስትሬት ላይ ነው እንደምታዩት። ስትሬት ዳውን ወይም ስትሬት አፕ ወደ ላይ ብንወረውረው አንድ ኦብጀክት ወደ ተመልሶ ይመጣል ወደ መሬት፣ ምክንያቱም የስበት ኃይል ስላለ። እንቅስቃሴው ስትሬት ላይን እንቅስቃሴ ከሆነ ምን ይባላል? ሬክቲሊኒየር ሞሽን ይባላል። ስለዚህ ኮንስታንት በሆነ አክሰለሬሽን ወደ መሬት ሪሊዝ ቢደረግ ፍጥነቱ ይጨምራል። እንቅስቃሴው ዩኒፎርምሊ አክሰለሬትድ ሞሽን ነው። ኮንስታንት በሆነ አክሰለሬሽን ነው የሚጓዘው። አክሰለሬሽናችንም ግራቪቴሽናል አክሰለሬሽን ኦፍ እርዝ ይባላል። 9.81 ሜትር ፐር ሰከንድ ስኩዌር እንጠቀማለን። እንቅስቃሴው ስትሬት በመሆኑ ደግሞ ምን እንለዋለን? ሬክቲሊኒየር ሞሽን ብለን እንጠራዋለን ብላችሁ ከመለሳችሁ ጥሩ መልስ። ኩዌስችን ነምበር 2 a ball is thrown vertically apart with a velocity of 20 meter per second from the top of a building. The height of the point from where the ball is thrown is 25 meter from the ground. A. How high will the ball rise? B. How long will it take for the ball to hit the ground? ይላል። ይህ ጥያቄ ስቴትመንቱን አነበብን። ስለዚህ ግራፊካሊ ብናስቀምጠው ነው በቀላሉ አንደርስታንድ ማድረግ እንችላለን። ሎክ ለምሳሌ ball is thrown vertically apart with a velocity of 10 meter per second from the top of building. የህንፃው ነምበር የህንፃው ከፍታ ስንት ሜትር ነው? 25 ሜትር። ስለዚህ height of the building h የሃይቱ ነው። ስንት ሜትር ቁመት አለው? 25 ሜትር የህንፃ ከፍታ አለው። ስለዚህ ኦብጀክቱ ልክ እንደዚህ ነው የተወረወረው ቨርቲካሊ አፕ፣ ከዛ ወደ መሬት ወደቀ አይደል? ፍጥነቱ እስከዚህ ድረስ ምን እየሆነ ነው የሚሄደው? እየቀነሰ ሄድና ፍጥነቱ ሲያልቅ ታች ይመለስ። ፍጥነቱ ለምን ቀነሰ? የስበት ኃይል ወደ ታች ስለሚጎተው ነው። እዚህ ጋር በደንብ ጥንቃቄ ማድረግ ያለባችሁ ፍጥነት ጨመረ ካላችሁ ኦብጀክቱ አይመለስም። አሁንም ቨርቲካሊ እንቅስቃሴውን ይቀጥላል ማለት ነው። ማንኛውም ኦብጀክት ወደ ላይ ተወርሮ ወደ ታች የሚመለሰው በምን ምክንያት ነው? የስበት ኃይል ፋክተር ስለሆነ ነው። ዋንስ እንዲኮረወር ነው በኋላ ኦብጀክቱ እዚህ ጋር ሲደርስ ማክሲመም ሀይት ከደረሰ በኋላ እንደገና ወደ መሬት ይመለሳል። መነሻ ፍጥነቱ ኢኒሻል ቬሎሲቲ ያለን እዚህ ኦብጀክቱ ሲነሳ ያለው ቬሎሲቲ
ቨርቲካሊ አፕ ነው። ኢኒሻል ቨርቲካል ቬሎሲቲያችን ስንት ነው? 20። እዚህ ጋር ጊቭን እንበል። ኦኬ ጊቭናችን ኢኒሻል ቬሎሲቲ ስንት ነው? ኢኒሻል ቨርቲካል ቬሎሲቲ በ20 ሜትር ፐር ሰከንድ ነው ወደ ላይ የተወረወረው። ቦል ኢዝ ትሮን ቨርቲካሊ አፕዋርድ ይላል። ኦብጀክቱ የተወረወረው ወደ ላይ ነው። ኦኬ ፍሮም ዘ ቶፕ ኦፍ ዘ ቢልዲንግ ከህንፃ ከምን ያህል ከፍታ ካለው ህንፃ 25 ሜትር ከፍታ ካለው ህንፃ ተወረወረ። ኦኬ ዘን ዘ height of the point from where the ball is thrown is 25 ሜትር from the ground ይላል። ከመሬት እስከ ህንፃው ቦሉ እስከተወረወረበት ያለው ከፍታ ለመናገር ነው 25 ሜትር ያለው። ኦኬ እዚህ ጋር ተጨማሪ ነገሮች ለምሳሌ ግራቪቴሽናል አክሰለሬሽን ኦፍ እርዝ አልተሰጠም፣ መሬት ላይ ነው። ስለዚህ 9.81 ሲጠጋጋ ስንት እንውሰድ? 10 ሜትር ፐር ሰከንድ ስኩዌር አፕሮክሲሜትሊ እንወስዳለን። ስለዚህ ምንድነው የተጠየቃችሁት? ሪኳየርድ እንበል። ሪኳየርድ የሚፈለገው ነገር ምንድን ነው የሚለውን በደንብ ማስቀመጥ ይኖርባቸው። የመጀመሪያው ኤ ሃው ሃይ ዊል ደ ቦል ራይዝ ይላል። ምን ያህል ከፍታ ነው ኦብጀክቱ ወደ ላይ የሄደው ነው። ስለዚህ ይሄ መነሻ ፍጥነቱ 20 ሜትር ፐር ሰከንድ ነው አይደለ? 20 ሜትር ፐር ሰከንድ። ፍጥነቱ ግራጁዋሊ ምን ነው የሄደው? እየቀነሰ ልክ እዚህ ፖይንት ላይ ሲደርስ ፋይናል ቬሎሲቲያችን ምን ሆነ? 0 መጣ ማለት ነው። ኦብጀክቱ ቆሟል ማለት ነው። እዚህ ጋር ከቆመ ከዚህ በኋላ ምንድነው ወደ ታች ነው የሚመለሰው። በስበት ኃይል አማካኝነት ወደ መሬት ይመለሳል። አዝ ማክሲመም ሃይት ፋይናል ቬሎሲቲ 0 ነው የሚመጣው። ከዚህ የህንፃው ቁመት ስንት ነው? 25 ሜትር። እዚህ ጋር 25 ሜትር ነው የሚለው። ይሄ ሃይት ኦፍ ዘ ቢልዲንግ ነው። ኦብጀክቱ ግን ከዚህ ጀምሮ እስከዚህ ድረስ ያለው የከፍታ መጠን ምን ብለን እንሰይመው? ማክሲመም ሃይት። ከዚህ እስከ ድረስ ኤች ማክስ። ይህንን ሃይት መፈለግ አለብኝ ማለት። የመጀመሪያው ሃው ሃይ ማለት ምን ያህል ከፍታ እንዳለ ወደ ላይ እንደወጣ ነው። ኤች ማክስ ኢዝ ሃው ማች ሃይት ኦፍ ዚስ ማክሲመም ቨርቲካል ዲስፕሌስመንት ኦፍ ዘ ፓርቲክል ወደ ላይ ምን ያህል ከፍታ ይወጣል ነው የመጀመሪያው። ቢ ደግሞ ምንድነው የተጠየቃቸው? ሃው ሎንግ ማለት ጊዜ ነው። ኦኬ በምን ያህል ጊዜ ውስጥ ነው? ሃው ሎንግ ዊል ኢት ቴክ ፎር ዘ ቦል ቱ ሂት ዘ ግራውንድ። ስለዚህ ኳሱ ፍሮም ዘ ማክሲመም ሃይት አፕ ቱ ግራውንድ ላይ ስትራይክ ከማድረጉ ፊት ያለው የጊዜ መጠን ምን ያህል ነው የሚለው አንደኛው ነው። ፕላስ ደግሞ ከተወረወረበት ጊዜ ጀምሮ ከዚህ ያለ ጊዜ መጠንና እንደገና ሲመለስ አጠቃላይ ጊዜው ምን ያህል ነው ብለን መስራት እንችላለን። ኦኬ ቶታል ታይም እንፈልግ። ኦብጀክቱ ከተወረወረበት ጊዜ ጀምሮ መሬት ላይ እስኪወርቅ ድረስ ያለው የጊዜ መጠን ቶታል ታይም ስንት ነው ቢባል የተሻለ ጥያቄ ይሆናል። ኦኬ ሃው ሎንግ ማለት ጊዜ ነው። በምን ያህል ጊዜ ውስጥ መሬት ላይ ይወድቃል ብለን እናስባለን። ሁለቱን ጥያቄዎች ለመስራት ሲምፕል የሆነ ወዮችን እንጠቀማለን። የመጀመሪያውን ስንሰራ ሶሉሽን እንበልና ማክሲመም ሃይቱ ወይም ኦብጀክቱ ከተወረወረ በኋላ ምን ያህል ከፍታ ላይ ነው እስከዚህ ድረስ ያለው የከፍታ መጠን ምን ያህል እንደሆነ ማስላት ይችላል። ስለዚህ ይህን ኢኩዌዥን እንጠቀም። ፋይናል ቬሎሲቲ ስኩዌር ከአምስቱ ካናማቲክ ኢኩዌዥን የመጨረሻውን ኢኩዌዥን ነምበር 5 ካስታወሳችሁ ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ፕላስ 2 ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ታይምስ ሃይት። ይሄ ግራቪቴሽናል አክሰለሬሽን ነው። ይሄ ደግሞ ቨርቲካል ዲስፕሌስመንቱ ሃይት ነው። ሞዲፋይ ማድረግ ይኖርብኛል፣ ምክንያቱም ይሄ ሃይቱ ማክሲመም ሃይት ነው አይደለ? ይሄ ማክሲመም ግራቪቴሽናል አክሰለሬሽን አለን። የትኛው ቬሎሲቲ ነው 0 የሚሆነው? ፋይናሉ አይደለ? ፋይናሉ 0 ነው የሚሆነው። ነገር ግን አንድ ኦብጀክት ወደ ላይ የሚወረወር ከሆነ እንቅስቃሴ ቨርቲካሊ አፕ ከሆነ ግራቪቴሽናል አክሰለሬሽን ዳይሬክሽኑ ማይነስ ነው የሚሆነው። ስለዚህ ይሄ ፕላስ የነበረው ምን እናደርገዋለን? ማይነስ እናደርገዋለን። በዚህ መሰረት እያንዳንዱን የተሰጡንን ነገሮች ማስገባት እንችላለን። ፋይናል ቬሎሲቲያችን 0 ነው። 0 ሜትር ፐር ሰከንድ ዘ ሆል ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ መነሻ ፍጥነቱ 20 ነው። 20 ሜትር ፐር ሰከንድ ዘ ሆል ስኩዌር ማይነስ 2 ታይምስ የመሬት ግራቪቴሽናል አክሰለሬሽን ደግሞ 9.8 ሲጠጋጋ 10 ሜትር ፐር ሰከንድ ስኩዌር እናደርጋለን ሲባዛ ሃይት አይደለ? ኤች ማክስ ሃይታችን ነው። ሃይታችንም ማክሲመም ነው። ኦኬ ስለዚህ ጋር 0 ስኩዌር 0 ነው። 20 ስኩዌር ደግሞ ስንት ይሆናል? 400 ይሆናል። 20 ሲባዛ በ20 400 ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል። ማይነስ 2 ታይምስ 10 ይሆናል። 10 ሜትር ፐር ሰከንድ ስኩዌር ሲባዛ ሃይቱ ማክሲመም ከፍታ ብለን እንሰይማለን። ኦኬ ይሄን አጀስት ስናደርግ ማይነስ የነበረው ከእኩል ይሆናል፣ ወደ ስናመጣው ፖዚቲቭ ይሆናል። ስለዚህ ምን እናገኛለን ማለት ነው? 20 ሜትር ፐር ሰከንድ ስኩዌር ይሄን ወደዚህ እያመጣሁት ነው ሲባዛ ሃይት ማክስ እዚህ ኳልቱ ማን እናገኛለን? 400 ሜትር ስኩዌር ፐር ሰከንድ ስኩዌር። ስለዚህ ይሄንን ቦት ሳይድስ ለ20 እናካፍላለን። ስናካፍል ቦት ሳይድስ በሁለቱም ሳይድ 20 ሜትር ፐር ሰከንድ ስኩዌር፣ ይሄንም 20 ሜትር ፐር ሰከንድ ስኩዌር።
20 በ20 ይጣፋል። ሰከንድ ስኩዌር በሰከንድ ስኩዌር ሜትር በሜትር ማንቀረ ማክሲመም ሃይት ኳልቱ ሰከንድ ስኩዌር በሰከንድ ስኩዌር አንዷ ሜትር ስኩዌር አንዷ ሜትር ታጠፋለች። ሜትር ነው የሚቀረው። ኦኬ ሶ 0 በ0 ይጣፋል። 40 ሲካፈል ለ2 20 ምን ሜትር። ስለዚህ ኦብጀክቱ ምን ያህል ከፍታ ነው ወደ ላይ የወጣው? 20 ሜትር ከፍታ ወደ ላይ ይወጣል ማለት ነው። ኦኬ አጠቃላይ ኳሱ ወደ ላይ ለመውጣት 20 ሜትር፣ የህንጻ ቢልዲንግ ደግሞ 25 ሜትር ነው። ወደታች ሲመጣ ከላይ ወደታች አጠቃላይ ስንት ይሆናል ማለት ነው? 45 ሜትር ይሆናል ማለት ነው ቶታል ሃይታችን። ኦኬ ስለዚህ ቶታል ታይም ደግሞ ስንፈልግ ምንድን ነው የምናደርገው? ኦልሬዲ ሃይት አግኝተናል። ስለዚህ ቢን ስንሰራ ምንድን ነው መጠቀም ያለብን? ከአምስቱ ቤዚክ ኢኩዌሽኖች ይህን እንጠቀማል። ዲስታንስ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ታይም ፕላስ 1/2 ኤቲ ስኩዌር ነው አይደለ? ሶ ሞዲፋይ ሲሆን ይሄ ወደ ምን ይቀየራል? ይሄ ወደ ሃይት አይደል? ኢኒሻል ቬሎሲቲ ያለኝ ሲባዛ ታይም ፕላስ ኦብጀክቱ ከዚህ በኋላ ወደታች ስለሚመጣ ኦልሬዲ እንትንላለን 1/2 ይሄን ወደ ጂ ሆሪዞንታል አክሰሌሬሽን ወደ ግራቪቴሽናል አክሰሌሬሽን ለውጠዋለን ቲ ስኩዌር። ኦኬ ሶ ይሄንን ኢኩዌሽን ነው የምንጠቀመው ማለት ነው። ሶ ኦብጀክቱ ሁለት አይነት ጊዜዎች አሉ፣ እሱን እንጠቀማለን። ከፋፍለ መጠቀም እንችላለን፣ ወይም ቶታሊ ያለውን ቨርቲካል ዲስፕሌስመንት ከዚህ ያለው ሃይት 20 ሜትር ነው። ከዚህ ለመድረስ ምን ያህል ጊዜ ፈጀ? አንድ ታይም ይኖረናል። ሲመለስ ደግሞ ምን ያህል ጊዜ ፈጀ የሚለውን በሁለት መልኩ ከፋፍለን ማየት እንችላለን። ሶ አንደኛው የምንጠቀመው ኢኩዌሽን ይሄኛው ነው ማለት ነው። ኦኬ ኦብጀክቱ ማክሲመም ሃይት ከደረሰ በኋላ ወደታች ሲመጣ ምን ያህል ጊዜ ፈጀ የሚለው ታይም ቫልዩ በዚህ መልኩ እንፈልጋለን። ኦኬ ሶ ይሄንን ኢኩዌሽን እንጠቀማለን። ሶ የመጀመሪያውን ከዚህ ታይም 1 በለው፣ ከዚህ ደግሞ ሲመለስ ታይም ቲ2። ሶ ሁለቱን ከፋፍለን እንስራቸው። መጀመሪያ ማክሲመም ሃይት እስኪደርስ ድረስ የሚፈጀው ጊዜ ታይም 1 ስንፈልግ መጀመሪያ ምንድን ነው የምናደርገው? ለምሳሌ ኢኒሻል ቬሎሲቲ ያለኝ ፋይናል አለኝ ግራቪቴሽናል አክሰሌሬሽን ወርድ ያውቃለሁ። ስለዚህ ከአምስቱ ቤዚክ ካይናማቲክ ኢኩዌሽኖች የመጀመሪያውን የአክሰሌሬሽን ኢኩዌሽን እንጠቀማለሁ። ኦኬ ሶ ፋይናል ቬሎሲቲ ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ፕላስ ጂ ታይምስ ቲ። ሶ ኦብጀክቱ ወደ ላይ ስለሚሄድ ይሄ ፕላስ የነበረው ምንድነው የሚሆነው? ማይነስ ይሆናል ማለት ነው። ለምንድነው ማይነስ የተጠቀምኩት? ሁሌም የስበት ኃይል ያለው ወደታች ነው አይደለ? ወደ ላይ ሳይሆን የስበት ኃይል ወደታች ስለሆነ ግራቪቴሽናል አክሰሌሬሽናችን ዳይሬክሽኑ ወደ ፖዚቲቭ የሚሆነው ዳውንወርድ እንቅስቃሴ ሲኖር ነው። ኦብጀክቱ ግን ወደ ላይ ስለሚጓዝ ግራቪቴሽናል አክሰሌሬሽናችን ማይነስ እናደርጋለን ማለት ነው። ሶ ታይም ቲ1 ብለን የሰየምነው ነው። ይህን ጊዜ ነው የፈለጉት። ኦኬ ሶ በፋይናል ቬሎሲቲ ቦታ 0 ስለሚሆን ይሄ 0 ይሆናል። ኢኒሻል ቬሎሲቲ ደግሞ እዚህ ጋር 20 አለን ወይም እዚህ ጋር የሰጠን 20 ሜትር ፐር ሰከንድ ሲቀነስ የመሬት ግራቪቴሽናል አክሰሌሬሽን ስንት ነው? 10 ሜትር ፐር ሰከንድ ስኩዌር ሲባዛ በታይም ቲ1። ሶ ይሄን ወደዚህ ሽፍት ብታደርጉት ማይነስ የነበረው ፕላስ ይሆናል። ኦኬ ሶ 10 ሜትር ፐር ሰከንድ ስኩዌር መልቲፕላይድ ባይ ቲ1 ኢዝ ኢኳል ቱ 20 ሜትር ፐር ሰከንድ። ሶ ታይም 1 ለማስቀረት ቦት ሳይድስ ምን ማድረግ ይኖርባቸዋል? 10 ሜትር ፐር ሰከንድ ስኩዌር ይሄንም 10 ሜትር ፐር ሰከንድ ስኩዌር። ኦኬ ሶ ይሄ በዚህ ተጣፋ ማንቀረ ታይም ቲ1 ሶ 0 በ0 ይጣፋል። 2 ሲካፈላል 2 ነው የሚሆነው። ሜትር በሜትር ይጣፋል። ሰከንድ ስኩዌሯ አንድ ሰከንድ ብቻ 1/1 ሰከንድ ሰከንድ ድሌይና ስንት ሰከንድ? 2 ሰከንድ። ኦብጀክቱ ማክሲመም ከፍታ እስኪ ድረስ የፈጀው ጊዜ ስንት ነው ማለት ነው? 2 ሰከንድ ነው። ሶ እዚህ ጋር ታይም 1 አግኝቻለሁ። ስንት? 2 ሰከንድ። ሲመለስ ወደዚህ ሲመለስ ምን ያህል ጊዜ ይፈጃል? ታይም ቲ2 ሚላውን እንፈልግ። ሶ ታይም ቲ2 ለመፈለግ መጀመሪያ ላይ እንደነገርኳችሁ ቶታል ሃይት ይክሉናል ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 ጂቲ ስኩዌር። ይሄን እንጠቀማለሁ ብያችኋለሁ። ይሄን መጠቀም ነው የሚኖርብን። ኦኬ ሶ ይሄ ሃይት ግን ኦብጀክቱ ማክሲመም ከፍታ ከደረሰ በኋላ መሬት ላይ እስኪወርድ ድረስ ያለው የከፍታ መጠን ነው። ኦኬ ሶ ከዚህ ያለው ስንት ሜትር ነው? 20 ሜትር። ሶ ማክሲመም ሃይት ቶታል ሃይት ስንፈልግ እንዴት ነው የምትፈልጉት? ሃይት ኢዝ ኢኳል ቱ ሃይት ኦፍ ዘ ቢልዲንግ ስንት ሜትር? 25 ሜትር የህንፃው ከፍታ ነው። ማክሲመም ሃይት ደግሞ 20 ሜትር ስንት ይሆናል ማለት ነው? ቶታል ኦብጀክቱ ማክሲመም ከፍታ ከደርሶ መሬት እስኪወርድ ድረስ 25 ሲደመር 45 ሜትር ቁመት ካለው ማለት ነው። ኦኬ ስለዚህ ይሄ ሃይት ስንት ነው ማለት ነው? 45 ሜትር ተወስዳላችሁ። ይሄ ኢኒሻል ቬሎሲቲ ኦብጀክቱ ማክሲመም ሃይት ያለው ቬሎሲቲ ፋይናል ነው አይደለ? መሬት ላይ ከመውደቁ ፊት ደግሞ ያለው የፍጥነት መጠን ፋይናል ሊሆን ነው።
ስለዚህ ይሄ እንደ መነሻ እንጠቀምበታለን ማለት ነው። ኢኒሻል ቬሎሲቲ አድርገን ለመጀመሪያው ፌዝ መነሻው ፍጥነቱ 20 ነው። ፋይናል ቬሎሲቲ ደግሞ 0 ነው። ሰከንድ ፌዝ ደግሞ እንደገና ሲመለስ ይሄ እንደምን ያገለግላል? እንደ ኢኒሻል ያገለግላል። ስለዚህ ፋይናል ቬሎሲቲ ሌላ ነው ማለት ነው። ኦኬ ሶ ኢኒሻል ቬሎሲቲያችን ስንት ነው? ለሰከንድ ፌዝ ወደ ሲመለስ 0 ሲባዛ ታይም 0 ነው የሚሆነው። ኦኬ 0 1/2 የመሬት ግራቪቴሽናል አክሰለሬሽን 10 እንወስዳለን። 10 ሜትር ፐር ሰከንድ ስኩዌር ሲባዛ ቲ ስኩዌር ሶ እዚህ ጋር 45 ሜትር is equal to 0 ሲደመር ይሄ ቫልዩ ራሱ ይሆናል 1 times 10 divided by 2 5 ሜትር ፐር ሰከንድ ስኩዌር multiplied by t ስኩዌር ሶ ታይም እንዲቀር ምንድነው የምናደርገው? ቦት ሳይድስ ለ5 ሜትር ፐር ሰከንድ ስኩዌር ይሄንም ለ5 ሜትር ፐር ሰከንድ ስኩዌር ታካፍሉታላችሁ። ይሄ በዚህ ይጣፋል። ቲ ስኩዌር is equal to 45 ሲካፈል ለ5 9 ይሆናል ማለት ነው። ኦኬ ሶ ሜትር በሜትር ይጣፋና ሰከንድ ስኩዌር ይቀራል። ሶ 1/1 ሰከንድ ማለት ሰከንድ ስኩዌር ሶ ይሄ ታይም ስኩዌር እንዲጠፋ ምን ማድረግ ይኖርባቸዋል? ቦት ሳይድስ ራዲካል ውስጥ ትከቱታላችሁ። ይሄም አንድ ራዲካል አንድ ራዲካል። ኦኬ ሶ ታይም ስኩዌር ያው ታይሙ ታይም ቲ2 ነው። ኦኬ እዚህ ጋር ታይም ቲ2 ለምን ሁለተኛውን ታይም ቲ2 ብለን ስለሰየም ነው መሰየም ትችላላችሁ። ቲ ስኩዌር ታይም ቲ2 ሆነ ይወጣል። ሶ 9 ከራዲካል ሲወጣ 3 ይሆናል። ሰከንድ ስኩዌር ሰከንድ ነው ይወጣል። ሶ ኦብጀክቱ ማክሲመም ከፍታ መሬት ላይ እስኪወርቅ ስንት ጊዜ ፈጀበት ማለት ነው? 3 ሰከንድ። ስለዚህ ቲ2 ስንት ነው ማለት ነው? 3 ሰከንድ። ስለዚህ አሁን በቀላሉ ቶታል ታይም ማስላት ትችላላችሁ። ምክንያቱም ኦብጀክቱ መሬት ላይ ለማረፍ ምን ያህል ጊዜ ፈጀ የሚለው በቀላሉ ማስላት። ስለዚህ ቶታል ታይም እዚህ ጋር እንስራው። ቶታል ታይም ቲ ቶታል ሰም ኦፍ ታይም 1 ፕላስ ታይም ቲ2። ስለዚህ ቶታል ታይማችን ታይም 1 ስንት ነው? እዚህ ጋር 2 ሰከንድ ያመለክታል። ታይም ቲ2 ደግሞ ስንት አግኝተናል? 3 ሰከንድ አግኝተናል ማለት ነው። ኦኬ ሶ ሁለቱን ስንደምራቸው 3 + 2 5 ሰከንድ ይፈጃል ማለት ነው። ኦኬ ሶ ኦብጀክቱ ከተነሳበት ጀምሮ መሬት እስኪወርድ ምን ያህል ጊዜ ፈጀ? how long will it take for the ball to hit the ground ይላል። ስለዚህ መሬት እስኪወርድ ድረስ ምን ያህል ጊዜ ይፈጃል? 5 ሰከንድ ይፈጅበታል ብላችሁ በዚህ መልኩ ከመለሳችሁ ትክክል ናችሁ። ነምበር 3 a ball is dropped on the floor from a height of 10 meter. It rebounds to a height of 2.5 meter. If the ball is in contact with the floor 0.01 second, what is the average acceleration during ሲመጣ ኢኒሻል ቬሎሲቲው ስታርት ፍሮም ረስት ነው 0 ሜትር ፐር ሰከንድ ነው ብለን ብናስብ ፍጥነቱ እየጨመረ ነው የሚሄደው። ስለዚህ ምን ይኖራል ማለት ነው? ፋይናል ቬሎሲቲ ይኖረናል። ዘን ሪባውንስ ባክ ነጥሮ ሲመለስ ደግሞ ወደ ላይ እንደገና ተመልሶ ሲሄድ ስንት ሜትር ከፍታ ወደ ላይ h2 በላው ስንት ሪባውንስ ባክ ካረበው 2.5 ሜትር ከፍታ ወደ ላይ ይወጣል ማለት ነው። ኦኬ ሶ ኮንታክት ታይማችን ኦልሬዲ 0.01 ሰከንድ ተሰጥቷል። ይህን ጊቭን መሰረት በማድረግ አቨሬጅ አክሰለሬሽን እንፈልጋለን። ሶ ቬሎሲቲ ኦፍ ዘ ቦል ኦን ሪቺንግ ዘ ግራውንድ ኢዝ አንደኛው ቬሎሲቲ ፋይናሊ ወደዚህ ሲመጣ ያለው ቬሎሲቲ መጠን ያህል ነው የሚለውን ካልኩሌት ማድረግ እንችላለን። ኦኬ ፋይናል ቬሎሲቲ። ስለዚህ ይህን ኢኩዌሽን እንጠቀም። ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ፕላስ 2 ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ታይምስ ሃይት 1 ሶ ከ10 ሜትር ከፍታ ነው የወደቀው። ሶ ኢኒሻሊ ስታርት ፍሮም ረስት ነው መነሻው ብለን ብናስብ 0 ነው። ሶ እዚህ ጋር ምንድነው የምናደርገው? ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻሉ 0 ነው 0 ፕላስ 2 ታይምስ የመሬት ግራቪቴሽናል አክሰለሬሽን 10 ሜትር ፐር ሰከንድ ስኩዌር ሲባዛ ሃይቱ ደግሞ 10 ሜትር ነው። ስለዚህ በቀላሉ ካልኩሌት እንዴት ማድረግ እንችላለን? ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ስንት ይመጣል? 200 ይመጣል አይደለ? 0 ሲደመር 2 ታይምስ 10 ታይምስ 10 200 ይመጣል። ሜትር ታይምስ ሜትር ሜትር ስኩዌር ፐር ሰከንድ ስኩዌር ይመጣል። ስለዚህ ፋይናል ቬሎሲቲን ለማስቀረት ስኩዌሯን ለማጥፋት ቦት ሳይድስ አንድ ራዲካል እናደርጋለን። ስለዚህ ወደታች ሲመጣ ያለው የቬሎሲቲ መጠን 200 ከራዲካል ሲወጣ ስንት ነው የሚመጣላችሁ? 14 ነጥብ 200 አንድ ራዲካል ስታደርጉት 14 ነጥብ 14 ይመጣል ማለት ነው። ኦኬ ሶ 14 ነጥብ 14 ሜትር ፐር ሰከንድ። ዳይሬክሽኑ ወዴት? ሶ ፋይናል ቬሎሲቲው ዳውንዋርድ ነው። ሶ ዳይሬክሽኑ በጣም ኢምፖርታንት፣ ማግኒቲዩዱ ብቻ ሲሆን ዳይሬክሽኑን በደንብ ማስቀመጥ ይኖርባቸዋል። ኦኬ ዳውንዋርድ ዳይሬክሽን ሶ አቅጣጫው ዳውንዋርድ ዳይሬክሽን ነው ብለን የመጀመሪያው ቬሎሲቲ ያገኘ። ሁለተኛው ነጥሮ ሲመለስ ደግሞ ኦብጀክቱ ስትራይክ ካረገ በኋላ አፍተር ስትራይኪንግ ዘ ግራውንድ ዘ ቦል ባውንስ ኦፍ ቬሎሲቲ ኦፍ ዘ ቦል ኢሚዲየትሊ አፍተር ስትራይኪንግ ዘ ግራውንድ ኢዝ ብላችሁ ምንድነው ኦብጀክቱ መጣ ስትራይክ ካረገ
ከተጋጨ በኋላ ከመሬቱ ጋር ወደ ላይ ምን ያደርጋል? ወደ ላይ ሙቭ ያደርጋል። አጌን ስንት ሜትር? 2.5 ሜትር ወደ ላይ ከፍ ብሏል። ስለዚህ ሲመጣ የነበረ ቬሎሲቲ ያለ 14.14 ሲመለስ ደግሞ ፍጥነቱ ምን እየሆነ ነው የሚሄደው? እየቀነሰ አዘ ማክሲመም ሀይት ላይ ፋይናል ቬሎሲቲ 0 ነው የሚሆነው። ስለዚህ ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር ወደ ላይ ኦብጀክቱ ስለሚጓዝ -2gh ሀይቱ 2 እናደርገዋለን። ኦኬ አዘ ማክሲመም ሀይት እዚህ ቦታ ላይ ነጥሮ ከተመለሰ በኋላ ቬሎሲቲ 0 ነው የሚሆነው። ስለዚህ ምን እናደርጋለን ማለት ነው? ይህን ወደዚህ ስናመጣው ይሄ 0 ስለሆነ ማይነስ የነበረው ፕላስ ነው የሚሆነው 2 ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ታይምስ h2 ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር። እዚህ ጋር ምን እናደርጋለን? ኢኒሻል ቬሎሲቲ ስኩዌር አግኝተናል። ኢኒሻል ቬሎሲቲ ስኩዌር ኢዝ ኢኳል ቱ 2 ታይምስ ግራቪቴሽናል አክሰለሬሽን ስንት ነው? 10 ሜትር ፐር ሰከንድ ስኩዌር ይሆናል። ባዛ ሃይቱ ደግሞ 2.5 ሜትር ነው። ኦኬ ኢኒሻል ቬሎሲቲ እዚህ ጋር ሲነሳ እንደገና ለሁለተኛው ፌዝ ማለት ነው ስኩዌር ኢዝ ኢኳል ቱ ይሄን ስናባዛው ስንት ነው የሚሆነው? ይሄ 50 ይመጣል አይደለ? 20 ሲባዛ በ2.5 50 ይመጣል። ሜትር ታይምስ ሜትር ሜትር ስኩዌር ፐር ሰከንድ ስኩዌር። ስኩዌሯ እንድትጠፋ ራዲካል ውስጥ እንከታለን። ስለዚህ ምን እናገኛለን ማለት ነው? ኢኒሻል ቬሎሲቲ ወደ ላይ እንደገና ኦብጀክቱ ስትራይክ ካደረገ በኋላ መነሻ ፍጥነት ወደ ላይ ለመነሳት ምን ያህል ፍጥነት ነበረው ነው። ራዲካል 50 ስንት ይሆናል የሚለው ማየት እንችላለን በጋራ። 50 አንድ ራዲካል ስንት ነው? ከራዲካል ሲወጣ 7.07 ኦኬ 7 ከራዲካል ሲወጣ 7.07 ሜትር ፐር ሰከንድ ሜትር ስኩዌሯ አንዷ ሜትር ሰከንድ አንዷ። ኦብጀክቱ ደግሞ አሁን ወደ ላይ ስለሚሄድ አቅጣጫው የቬሎሲቲ አቅጣጫው ሬት ነው አፕዋርድ ዳይሬክሽን ነው ማለት ነው። ኦኬ ሁለቱም ቬሎሲቲ ያገኛል። አንደኛ ወደታች ሲመጣ እንደገና ስትራይክ ባውንስ ካረገ በኋላ ደግሞ ያለው ፍጥነት ወደ ላይ ያለውን ሁለቱም ቬሎሲቲ ያገኘን። ሁለቱም ቬሎሲቲ ካገኘን በኋላ ምንድነው የምናደርገው? አቬሬጅ ቬሎሲቲ እንፈልጋለን። ሁለቱም ቬሎሲቲ ኦብጀክት ወደታች ሲመጣ የነበረውን ፋይናል ሲመጣ ያለው እንደ ኢኒሻል ቬሎሲቲ እንጠቀምበት። ምክንያቱም የመጀመሪያው ቢፎር ኢምፓክት ነው። 14.14 ሜትር ፐር ሰከንድ ወደታች ነው የሚመጣው። ዘን ስትራይክ ሪባውንስ ካረገ በኋላ ፋይናል ቬሎሲቲ ብለን ሰየም ነው። ኢኒሻል የነበረው ወደ ፋይናል ለወጥ ነው ማለት ነው። ኦኬ ሁለቱ ቬሎሲቲ አንደኛው ዳውንወርድ ነው የመጣው። እንደገና ስትራይክ ካረገ በኋላ ደግሞ ነጥሮ ከተመለሰ በኋላ ከተጋጨ በኋላ ሪባውንስ ባክ ካረገ በኋላ ያለውን ቬሎሲቲ ደግሞ ፋይናል ብለን እንሰይማለን ማለት ነው። አጀስት እናደርገዋለን። ስለዚህ ሁለቱ ቬሎሲቲ ስናይ በማግኒቲዩድ ደረጃ 14.14 ሲመጣ የነበረ የቬሎሲቲ መጠን ነው። ነጥሮ ሲመለስ ደግሞ ያለው የቬሎሲቲ መጠን 7.07 ሜትር ፐር ሰከንድ ነው። ስለዚህ ዳይሬክሽናቸውን አንድ አይነት ማድረግ ስላለብን 14.14 ሜትር ፐር ሰከንድ ዳውንዋርድ ዳይሬክሽን የሚለውን አቅጣጫውን እንለውጠው። ምን አድርገን መለወጥ እንችላለን? ኔጌቲቭ ጨምረን ኔጌቲቭ 14.14 ሜትር ፐር ሰከንድ አፕዋርድ ኔጌቲቭ ኦፍ አፕዋርድ ማለት ዳውንዋርድ ማለት ነው። ኦኬ ይሄን በዚህ ለወጥ ነው። ስለዚህ ምንድነው የምናደርገው? ይሄንን እንጠቀማለን። ኦኬ ኦር ብለን ይሄን ቬሎሲቲ እንጠቀማለን። ስለዚህ ምንድነው የምንጠቀም? ከዚህ በኋላ ታይም ኦፍ ኢምፓክት ተሰጥቷል። ታይም ኦፍ ኢምፓክት ስንት ነው የሰጠው? 0.0 ሰከንድ 0.01 ሰከንድ ተሰጥቷል። ስለዚህ ምንድነው የተጠየቅነው? አቬሬጅ አክሰለሬሽን። ስለዚህ አቬሬጅ አክሰለሬሽን ቪ አቬሬጅ ኢዝ ኢኳል ቱ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ዴልታ ቪ ኦቨር ዴልታ ቲ ኦር ቶታል ታይም። ዴልታ ቪ ማለት ፋይናል ቬሎሲቲ ሲቀነስ ኢኒሻል ቬሎሲቲ ባይ ታይም። ኢምፓክት ኦፍ ዘ ቦል ኢዝ ታይም ቫልዩ ተሰጥቷል። ስለዚህ ፋይናል ቬሎሲቲያችን ይሄን እንወስዳለን። ስንት? 7.07 ሜትር ፐር ሰከንድ አፕዋርድ ዳይሬክሽን ማይነስ አለው ማይነስ ኢኒሻል ቬሎሲቲያችን አፕዋርድ የሚለውን ተመሳሳይ ዳይሬክሽን ቼንጅ አድርገናል። ስለዚህ ማይነስ ኦፍ ማይነስ ስንቱን 14.14 ሜትር ፐር ሰከንድ አድርገን እንወስዳለን ማለት ነው። ኦኬ ስንደምረው ስንቀንስ ዘሴም ዳይሬክሽን መምጣት ስላለበት ነው ወደ አንድ አቅጣጫ የወሰድነው። ዲቫይድ ባይ ምን እናደርጋለን? ኢምፓክት ታይሙ 0.01 ሴከንድ። አቬሬጅ አክሰለሬሽናችንን ስንወስድ ምንድን ነው የሚሆነው? ቪ አቬሬጅ ኢዝ ኢኳል ቱ ማይነስ ማይነስ ፕላስ ይሆናል። 7.07 ሜትር ፐር ሰከንድ ፕላስ 14.14 ሜትር ፐር ሰከንድ ዲቫይድ ባይ 0.01 ሰከንድ። ስለዚህ ሁለቱን ስንደምር ካልኩሌተር እንጠቀም። 7.07 ፕላስ 14.14 21.0 2121 ይመጣል።
ሶ ይሄ ሜትር ፐር ሰከንድ ኦቨር ሰከንድ ሜትር ፐር ሰከንድ። ሶ ዳይሬክሽኑ ሬት ነው። ሁለቱም ወደ አፕዋርድ መቀመጥ አለብን ማለት ነው። ሶ አቬሬጅ አክሰለሬሽን አማካኝ አክሰለሬሽኑ ኳሱ ስትራይክ ከማድረጉ ፊት እና በኋላ ያለውን የአክሰለሬሽን መጠን ሁለቱን በማገናኘት በአማካኝ አክሰለሬሽኑ ምን ያለው 2120 ሜትር ፐር ሰከንድ አፕዋርድ ብላችሁ ከመለሳችሁ በትክክል መልሳችኋል። የመጨረሻው ጥያቄ question number 4 if a stone is thrown vertically down into a wall with a speed of 10 meter per second, how long will it take it to reach the water surface 60 meter below ይላል። ስለዚህ አንድ ኦብጀክት ተወረወረ። ሲወረወር ዳውንዋርድ እንቅስቃሴ ነው ያለው። ምንድነው ጊቨን ተሰጥቷል። ምንድነው የሰጣችሁ? አንድ ድንጋይ ወደታች ተወርውሯል። መነሻ ፍጥነቱ ስንት ነው? 10 ሜትር ፐር ሰከንድ። ሶ ግራቪቴሽናል አክሰለሬሽን 10 ሜትር ፐር ሰከንድ ስኩዌር አፕሮክሲሜትሊ ወሰዱ 9.8 ከምትወስዱ ከስንት ሜትር ከፍታ ካለው ነው ቢሎው ዘ ሰርፌስ ሃይት 60 ሜትር ተሰጥቷል። ስለዚህ ምንድነው የተጠየቃችሁት? መሬት ላይ ለመውደቅ ምን ያህል ጊዜ ይፈጃል ነው። ኦኬ ሃው ሎንግ ማለት ጊዜ ነው፣ ታይም ቴክ። ስለዚህ እነዚህ ነገሮች ያጣመረ አንድ ኢኩዌሽን ስንፈልግ ምንድነው የምናገኘው? ሃይት ኢዝ ኢኳል ቱ ኢኒሺያል ቬሎሲቲ ታይምስ ታይም። ኦብጀክቱ ወደታች ስለሆነ ፕላስ እንጠቀም 1/2 ጂቲ ስኩዌር። ይህን ፎርሙላ ታስታውሳላችሁ ብዬ አስባለሁ። በጣም ይሄ ሲምፕል ነው። እያንዳንዱን ነገር እዚሁ ሰብስት ብናደረግ በቀላሉ ምን ማግኘት መልሱ ማግኘት ይችላለን። ስለዚህ ሃይት ስንት ነው? 60 ሜትር ክሎናል። ኢኒሻል ቬሎሲቲ 10 ነው። 10 ሜትር ፐር ሰከንድ ሲባዛ ታይም የሚፈለገው ነው ፕላስ 1/2 ግራቪቴሽናል አክሰለሬሽን ኦፍ ኤርዝ 10 ሜትር ፐር ሰከንድ ስኩዌር ሲባዛ ቲ ስኩዌር። ይህን ስትነው እዚህ ጋም ታይም አለ። በቀላሉ ሶልቭ ማድረግ አንችልም። ምክንያቱም በቀላሉ ሶልቭ ለማድረግ አንደኛ ኳድራቲክ ኢኩዌሽን መጠቀም አለብን። ስለዚህ እስኪ ሚኒማይዝ እናደርገው እያንዳንዱን ፋክተር። ይሄ 60 ቁጥሮቹን ብቻ እናስቀምጥ። 10 ሲባዛ በቲ ፕላስ 1 ሲባዛ 10 ሲካፈል ለ2 5 ይሆናል። 5 ቲ ስኩዌር። ለምሳሌ ሁሉንም ሲምፕለስት ፎርም ለማስቀረት ወይንም ደግሞ ለማቃለል ሁሉንም በ5 ብናባዛው በ1/5 ቦት ሳይድስ ብናባዛው ሲምፕሊፋይ ማድረግ እንችላለን። ሲምፕሊፋይ ለማድረግ ቦት ሳይድስ በዚህም በስንት እናባዛው? 1/5 ይህንም 1/5። ይሄ ስንት ነው የሚሆነው? 60 ሲካፈል ለ5 ስንት ነው የሚሆነው? 12። ይሄ 12 ነው። ይሄ ደግሞ 1/5 ታይምስ 10 ታይምስ 1/t ይሄን በዚህ ያባዛል፣ ይሄም ያባዛላል። 1/5 multiplied by ይሄ በስና ባዛው ይሄ በዚህ ባዛ ስንት ይሆናል? 10 ታይምስ t ፕላስ ይሄ በዚህ ባዛ ደግሞ 5 multiplied by 1/5 ነው ታይምስ t ስኩዌር። 1 ታይምስ 10 divided by 5 ነው የሚሆነው 2 ነው የሚሆነው 10 divided by 2 ታይምስ t ማለት ነው። እዚህ ጋር ስናስቀምጠው 12 እኩል ይሆናል በ5 እናቀለው 2t ይሄ በ5 ጠፋና ቲ ስኩዌር ይቀራል ማለት ነው። ኦኬ ይሄንን ወደዚህ ሙቭ ባረገው ምንድነው የሚቀረው? 0 እኩል ይሆናል ቲ ስኩዌር እዚህ ጋር አለ ፕላስ 2t ይሄን ወደዛ 3 ደግሞ ይሆናል ማይነስ 12 ይሆናል ማለት ነው። ኦኬ ይሄ እዚህ ጋር ከደረሰን ቲ ስኩዌር ፕላስ 2t ማይነስ 12 ታይምን በቀላሉ ሶልቭ አናደርግም። ታይም ይሄኛል ምንድነው መጠቀም ያለብን? ኳድራቲክ ኢኩዌሽን እንጠቀማለን ማለት ነው። ይሄ ማቴማቲክስ ተማሩ ኳድራቲክ ኢኩዌሽን እንዴት እንደሚሰራ አንደኛው በቀላሉ ሶልቭ የምታደርጉበትን ቴክኒክ ከዚህ በፊት ተምራችኋል። ስለዚህ እሱን አፕላይ እናደርጋለን። ኳድራቲክ ኢኩዌሽናችን ሁሌም እያንዳንዱ ኮኤፊሽንት ብናይ እዚህ ጋር ያለው ኮኤፊሽንት ኤ ብለን ሰይመዋለን። ኤ የቲ ኮኤፊሽንት ነው። ዲግሪ 2 ኮኤፊሽንቱ 1 ነው። ቀጣ ያለው ደግሞ ቢ ነው። የዲግሪ 1 ኮኤፊሽንት የታይም 2 እንወስዳለን። ሲ ኤቢሲ ብለን እንወስዳለን። ይሄ ማይነስ 12። ኳድራቲክ ፎርሙላችን ምን ይመስላል? ታይም ኢዝ ኢኳል ቱ ማይነስ ቢ ፕላስ ኦር ማይነስ ቢ ስኩዌር ማይነስ 4ac ኦቨር 2a አይደለ? ይሄ ኳድራቲክ ፎርሙላ ነው። ስለዚህ በዚህ በቀላሉ ሶልቭ ማድረግ ትችላላችሁ። ኤቢሲ እያንዳንዱ ዲግሪ 1 ዲግሪ 2 እና ኮንስታንት ተርም እዚህ ጋር ያለ ቁጥር አለ። የነዚህ ኮኤፊሽንቶች ናቸው። ኳድራቲክን ዲግሪ 2 ፋንክሽን ነው። ስለዚህ የታይም ስኩዌር ነው። ስለዚህ ታይም ኮኤፊሽንቱ 1 ነው። ኤ ብለን ሰይመዋለን። ዲግሪ 1 ኮኤፊሽንት ቀጥሎ ያለው ታይም ነው ዲግሪው። የሱ ኮኤፊሽንት 2 ያሳያል። ኮንስታንት ተርሙ ደግሞ ኔጌቲቭ 12። ስለዚህ እያንዳንዱ ሰብስት ብታደርጉ በቀላሉ ሶልቭ ማድረግ ይችላላችሁ። ማይነስ ቢ ማለት ማይነስ ቢ በ2 ነው ኮኤፊሽንቱ ፕላስ ኦር ማይነስ ቢ ስኩዌር ቢ ቫልዩ ስንት ነው? 2
ሁለትን ስኩዌር እናደርጋለን ማይነስ ኤ 1 ነው ሲ ስንት ነው ኔጌቲቭ 12 ሶ ሲካፈል ዘ ሆል 2 ታይምስ ኤ ቫልዩ 1 ነው የሚያሳየው ስለዚህ ታይም ኢዝ ኢኳል ቱ ኔጌቲቭ 2 ፕላስ ኦር ማይነስ እንደ ራዲካል 2 ስኩዌር ማለት 4 ይመጣል ይሄ ማይነስ እና ማይነስ ፕላስ ይመጣል ሶ ይሄ 4 ሲባዛ በአንድ 4 ነው 4 ጊዜ 12 ስንት ይመጣል 48 ይመጣል ኦኬ ሶ 48 ሲካፈል 2 ጊዜ 1 2 ይመጣል ሶ ውስጥ ያለው ሲደመሩት 4 ሲደመር 48 52 ይመጣል ማለት ነው ኦኬ ሶ it is equal to -2 plus or minus under radical 52 divided by the whole 2 ይመጣል ሶ 52 ከራዲካል ሲወጣ ስንት ይሆናል የሚለውን በካልኩሌተር ነው ሶ 52 under radical ስንት ይመጣል እዚህ ጋር 7.2 አካባቢ ይመጣል ማለት ነው ኦኬ ሶ 7.2ን ከራዲካል 52 ከራዲካል ሲወጣ ነው 7.2 ስለዚህ እዚህ ጋር ምን እናደርጋለን t is equal to -2 plus or minus የቀረ 7.2 ሲካፈል ስለዚህ ፕላስ ኦር ማይነስ ማለት አንዴ ማይነስ አንዴ ፕላስ ሲሆን ነው የምንጠቀመው ስለዚህ ይሄንን እንነጣጥለው ስትነጣጥሉት ምንድነው የሚሆነው ታይም is equal to -2 አንዴ ፕላስ እንጠቀም ፕላስ 7.2 divided by 2 or time is equal to -2 minus 7.2 divided by 2 ስለዚህ ይሄን ስታቀናንሱት ስንት ይመጣል የሚለውን ካልኩሌት እናደርግ ሶ -2 plus 7.2 ማለት ከ7.2 ማንን እንቀንስ 2 እንቀንስ ኦኬ ሶ 2 ሲቀንስ ስንት ይሆናል 5.2 ሲካፈል ለ2 ስንት ይመጣል 2.6 ይሄ ፖዚቲቭ 2.6 ሰከንድ ይመጣል ይሄ ግን ማይነስ ኦፍ ማይነስ ስንት ነው የሚሆነው -2 minus 7.2 ኔጌቲቭ 9.2 ይመጣል ኔጌቲቭ 9.2 ሲካፈል ለ2 9.7.2 ማለት ነው 9.2 ይመጣል ዘን ሲካፈል ለ2 ስታደርጉት ይመጣል ኔጌቲቭ 4.6 ሰከንድ ይመጣል ሶ እዚህ ጋር ይሄንን አንተዋለን ምክንያቱም ይሄንን መንተው ምክንያት ምንድነው ታይም ኔጌቲቭ ስለማይመጣ ማለት ነው ኦኬ ኔጌቲቭ ታይም ይባላል ስለዚህ ሶሉሽናችን አንድ ብቻ ነው የሚሆነው ማለት ይሄንን ተጠቀማላችሁ ሶ ኦብጀክቱ መሬት ላይ ለማውደቅ ምን ያህል ጊዜ ፈጅቷል how long will it take to reach the water surface 60 meter below ይላል ሶ ስንት ሰከንድ ማለት ነው መልሳችን 2.6 ሰከንድ ብላችሁ ከመለሳችሁ ትክክል ነው ሶ ለዛሬ ይበቃናል ትምህርት በሚቀጥለው በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ